ስላሴ ነገር ስላሴ ላይ ምናምን ያሉትን ዶግማቲክ እንጂ ያወራው ሌላ ነገሮች ላይ ዘሲብንን ሚል ክሌም አይመስልኝ ያስቀመጠው ኮላሮ ነገረ ክርስቶስ ላይ ያልኩ ነው። ነገረ ክርስቶስ ላይ ያለኩ ነገረ ክርስቶስ ላይ እንደዛ ብሎ ነበር። ይሄውን አላሰማም። ኦኬ እንደዛ ከሆነ ሼር ላድርግልህ። ስላሴ ለራሱ ኩነት ሚሊዮን ትምህርት አንተ ኩነት ሚሊዮን ትቀበላለህ? ቆይ በቃ አይ ምን መሰላው የምናደርገው አሁን ኤቢጋል ደውልና ጥያቄዎችን ሁሉ መጥቶ ክላሪፋይ ከመምጣቱ በፊት ነገረ ክርስቶስ ልክ ነው። ፕሮፊት ነገረ ክርስቶስ የኦርቶዶክስ ቤተክርስቲያን ነገረ ክርስቶስ ልክ ነው። አሬታ አካል ሁለት ባህሪ በአንድ አካል ነው ማለት ነው። የታወቀ እኮ ንገረኛ አንተ ልክ ነው ልክ አይደለም ነው እኮ ማለት አሁን እሱ ልክ ነው አላምንም። ፈራጅ ነው አማላጅ አይደለም ስለሚሉ አንድ ነው ብዬ አላምንም እኔ በእነሱ ፈራጅ እንጂ ይሄን እኮ እየተቃወምን ያለው ለምን ነው የማትቃወሙት? እኮ እናንተ የበላይ የሆናችሁ ሰዎች ማይክ የያዛችሁ መድረክ የያዛችሁ ሰዎች ቆይ አንዴ ቪዲዮ ላሰማና አውጣ። አንዴ ቪዲዮ ላሰማ። ለማንኛውም ቆይ ችግር የለውም። አይ ይምጣ እሱም ይምጣና ነገሮች እንዳይጋጋሉ ተሳስቶም ከሆነ ተሳስቻለሁ ማረም ያለበት ነገር ያረምና ተግባቡ አይመስልም? አንዴ ዶረና ደግሞ ተሳስቻለሁ ለማለት ምንም ችግር የለበትም። ይሳሳታል። ከዛ ሰውን ካሳሳታ በኋላ ደግሞ ሲጠየቅ አይ እንዲህ ለማለት ፈልጎ ነው ይባልና እንደዚህ ይቃናል። ስማው የተናገረውን ቪዲዮ ስማውና እኔ ጥፋተኛ ከሆንኩ እኔን ትገስጸኛል። ስማው እንዴ መጠየቅህ ጥያቄ አሁን እነዚህ ሶስት ነገሮች ተቀምጡ። ከነዚህ ሶስት ነጥቦች ውስጥ የማትቀበለውን ትክክል አይደለም ተሳስተሃል የምትለኝ ንገረኝ። ኦኬ አይ የመጀመሪያ የተሳሳትከው ብዬ የማስበው እኔ ዶግማ ትክክል ነው ብለህ ቀኖናና አንዳንድ ትውፊቶች ላይ ያሉ ነገሮችን መቃወምህና ያንን እንደ ምክንያት ማድረግ ስለገረመኝ። ቀኖና ምን ማለት ነው? ኤቢዬ ከይቅርታ ጋር ምን ማለት ነበረ? ቀኖና ማለት አይ ስህተቶችን ንገረኝ። አለዛ ምን ማለት ነው ብዬ ነው። ምን ማለት ነው? እንደዛ ከሆነ ባኬንድ ፎርዝ ከሆነ ይኸውልህ አይ ኤቢ አይደለም ኤቢ ወንድምነት ያ እኮ ትጠይቀኛለህ። ቀኖና ምንድን ነው ብዬ ነው። ኖ አንተ አሁን እንደዚህ አይደለም። አሁን ዲክሽነሪ ሚኒንግ አይደለም የምንጠያየቀው። ስለዚህ ሚኒንጉን ካላወቅን በስተቀር ምን ዋጋ አለው ኤቢ? አሁን ለምን መሰለህ እኮ እኔ ለምሳሌ ዶግማዊ በሆኑ ነገሮች ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ችግር ከሌላት ቀኖናና ትውፊት ደግሞ ሊቀየሩ የሚችሉ መቼም ቢሆን መስተካከል የሚችሉ ነገሮች ከሆኑ በዶግማዊ በሆኑ ነገሮች ላይ ችግር ከሌላት ያ የዚህ ቤት ፌስታል እኔ ወጥሮ በሚያፈስ ጣራ ውስጥ መቀመጥ ምንድን ነው የሚያደርግልኝ? እዚህም እኮ መስተካከል እዚህም እኮ ችግር አለ። ችግር የሌለበት ቦታ እኮ የለም። ኦኬ አንተ ከኦርቶዶክስ ቤተክርስቲያን የማትመለሰው በዶግማ ምክንያት ነው? ዶግማ ተፋልሷል ብዬ ስለማምን ነው። በቀኖና ወይ በሆኑ አስተምሮቶች ይኸውልህ አንተ ቅድም ባልካቸው ይኸውልህ አሁን አንተና እኔ ተቀበለውን ዶግማ ንገረኛው። ይኸውልህ ለምሳሌ ነገረ ክርስቶስ ላይ በጣም ስህተት አለ ብዬ ነው ማምነው። እውነት ነው። በሱ ምክንያት ነው ኦርቶዶክስ ያልሆንከው? አዎ አንዱ ለምሳሌ ምክንያት እሱ ነው። እሺ ሌላስ? ትልቁ ክፍተት ዶግማቲክ አይደለም ብዬ ነው ማምነው። ወይ መድኃኒዓለም ትልቁ ክፍተት ዶግማቲክ ኢሹ አይደለም ብዬ ነው ማምነው። ሰው እንዴ በዶግማ ካልወጣ እንዴ በቀኖና ይወጣል እንዴ? በስግደት ዙሪያ እንዴት ይወጣል? በስዕል ዙሪያ እንዴት ይወጣል እንዴ? ካረ በዚህ ነው ይወጣ ነው። እኛ በጥምቀት ዙሪያ እንዴት ይወጣል? አይወጣም። ህፃናት ይጠመቁ አይጠመቁ በዚህ እንዴት ትወጣለህ? ስማው ትልቁ ክፍተት የሚለውን አስብሩበት። ዶግማቲክ የሆኑ ነገሮች ላይ ዲስከሽን የሚደረግባቸው ጉዳዮች አሉ። በጣም ሰብስታንሻል የሆኑ ነገሮች አሉ። ማንም ሰው ከኦርቶዶክስ የወጣን ሰው ብትጠራ ብትጠይቅ ምንድነው ምክንያት ብትለው ትልቁ ችግር አይ ሚስጥረ ስላሴ ላይ ስላልተግባባን ነው፣ ነገረ ክርስቶስ ላይ ስላልተግባባን ነው። ያዙልኝ እንግዲህ አሁን ማንም ሰው በዚህ አልወጣም፣ በነገረ ክርስቶስ አልወጣም፣ በስላሴ ትምህርት አልወጣም እያለ አሁን ይሄ ሰውዬ ነው እንግዲህ እንደ ኤንንም አምኜ የኦርቶዶክስን አምስቱ አማደ ሚስጥር አምኜ ሁሉንም መቀበል ከሆነማ ለምን ወጣል? ቀኖናን እኮ ባልቀበልም እኮ ችግር የለውም። እዛ ውስጥ ሆኜ ወገን ማንም አያስገድደኝም።
ላይ የመጣ አንደርስታንዲንግ ነው። እንደዚህ እንትን ላይ ሚስጥራት ላይ ስላልተጋባባን ነው። አማናዊ ነው ስለሚሉ ነው ጥዬ የወጣው። ጥምቀት ያድናል ስለሚሉ ነው ጥዬ የወጣው የሚል ጴንጤ የሚል ፕሮቴስታንት እኔ ገጥሞኝ አያውቅም። ትልቅ የምጠይቅህ ጥያቄ ይህን ሰውዬ ዳር ሊይዝ ይገባል። በቃ ይህን ነገር ካላስተካከለ ለዓላማ ነው ማለት ነው የመጣው። አሁን ወንጌል እንዳይሰበክ ሆነ ማለት ነው። ለምን ቴዎሎጂያዊ ነው አላቅም። በዚህ መልኩ የሚረዳ ከሆነ እኔ ራሴ እሱን ማስተማር አለብኝ። ኤቢን ሼር አድርጉልኝና ልጠይቀው። ያልገባው ነገር ካለ ደግሞ መልስለታለሁ እንደ እግዚአብሔር ቃል። ለምሳሌ አንቺ ልጠይቅሽ፣ ከልጅነትሽ ጀምሮ በፕሮቴስታንት ቤተሰብ አድርገሽ ከሆነ ላይሆን ይችላል። ከልጅነትሽ ጀምሮ ነው ወይስ የሆነ ቀን ነው ከኦርቶዶክስ ይወጣሽው? እስኪ መልሽልኝ። እኔ ከልጅነቴ ጀምሮ ነው በኦርቶዶክስ ቸርች አላደኩም። ለዚህ ነው አሁን ሁለታችሁን መጠየቅ የፈለኩት። ምን መሰለ፣ ምናልባት እንትን ካልኩኝ you can just like stop me ምልህ ማይሆን ነገር ከጠየኩኝ ግን እስቲ ላይክ አሁን ትንሽ ኮንፊውዝድ ስለሆንኩኝ ነው። እኔ ሁለታችሁም ለምን ከኦርቶዶክስ ላይክ ኦኬ ለምን ወጣችሁ? ላይክ ጊቭ ሚ ሪዝን ላይክ ምንድነው ሪዝናችሁ? ዶግማ ትክክል ከሆነ ኦኬ ደባል ነገር አላልክ። አልሰማሽንም እንዴ? እኔም ሁለታም የተናገርነውን አልሰማሽም? አንተና ሙለታውን ስትናገሩ ይሄንን በዚህ ምክንያት አልወጣንም ብላችኋል። ግን የወጣችሁበት ምክንያት ደግሞ ክሊርሊ አላስረዳችሁኝም። አሁን እዚህ ላይ እየሰማችሁ ነበረ። ክሊርሊ አልተቀመጠም። በአንድ ደቂቃ ላስቀምጥልሽ፣ ስሚኝ አንዴ። በአንድ ደቂቃ ኦኬ። እሺ። የዛሬ 22 ዓመት እኔ ከኦርቶዶክስ ቤተክርስቲያን ስወጣ ዶግማ ላይ ተከራክሬ ተወያይቼ ስላሴን፣ ሚስጥረ ስጋዌን፣ ኬልቄዶን ምናምን፣ ሚስጥረ ጥምቀት፣ ሚስጥረ ትንሣኤ ሙታን ምናምን፣ ሚስጥረ ቁርባን፣ ሚስጥረ ክህነት ብዬ አይደለም። እንደሱ አይነት በጣም አድቫንስድ ያደረገ ቴዎሎጂካል አንደርስታንዲንግም አልነበረንም አብዛኞቻችን። ታዲያ ምንድን ነው ካልሽ በጣም በቃ ከመጽሐፍ ቅዱስ ማንበብ ስንጀምር መጽሐፍ ቅዱስ ውስጥ ያለውን ጤናማ ክርስትና መረዳት ስንጀምር ቤተ ክርስቲያኗ ዋና ነገሯ ኢየሱስ አለመሆኑ፣ ዋና ነገሯ መጽሐፍ ቅዱስ አለመሆኑ፣ ዋና ነገሯ ተግባራዊ ክርስትና አለመሆኑ አሁን ላይ ያለው ወንጌላዊ አለ ያልኩሽ እሱ ነገር በቃ ስለተገለጠልን ስለበራልን አንደርስታንድ ስላደረግነው እንጂ በእያንዳንዱ ዶግማቲክ በሆኑ ጉዳዮች ላይ ክርክር አድርገን ፕሮስ ኤንድ ኮንስ ብለን አይደለም። ይሄ ግልጽ ነገር ነው። እኔ ስላሴን ተቃውሜ ነው የወጣው የሚል ካለ ዶግማዋን ማለት ነው። ትምህርተ ስላሴን ተቃውሜ ነው፣ ሚስጥረ ስጋዌን ተቃውሜ ነው፣ ሚስጥረ ጥምቀትን ተቃውሜ ነው፣ ሚስጥረ ቁርባንን ተቃውሜ ነው የወጣው የሚል ካለ አይ ወንደር በጣም አሁን ብዙ ዲስከሽኖች ሊኖሩ ይችላሉ። በጣም ብዙ ለምን አሁን ብዙ ሰው ቴዎሎጂካል አዌርነስ ሊኖረው ይችላል። ከቲክቶክም ከቴዎሎጂ ትምህርት ቤትም የተለያየ ነገር ሰው ሊሰማ ይችላል። ከዛ ተነስቶ ከኦርቶዶክስ ጋር ብዙ ነገር ዲቤት ልናደርግ እንችላለን። ብዙ ነገር ዲቤት ልናደርግ እንችላለን። ኦኬ ኤብዬ ገባኝ አባባል። ግን አሁን መጨረሻችን ልጠይቅህና አሁን ባለህበት ፖዚሽን ላይ አሁን ባላችሁበት ቴዎሎጂካል እውቀት ላይም ሆናችሁ ባላችሁበት ቦታ ላይ ነገረ ጥምቀትና ነገረ ቁርባን ላይ ከኦርቶዶክስ ያለው ትምህርትና ፕሮቴስታንት ያለው ትምህርት አንድ አይነት ነው ብላችሁ ነው የምታምኑት ወይንስ ደግሞ ዲፈረንት ነው? ያኛው ትክክል አይደለም ይሄኛው ትክክል ነው የምትሉት ነገር አለ? በቃ በአጭር ቃልችን ንገረኝና አምዳን። ቴንክ ዩ ሶ ማች ጥያቄን ስለመለስክልኝ። አሁን ሆል ዶግማቲክ በሆኑ ጉዳዮች ላይ ፕሮቴስታንቱ ምን ያምናል፣ ኦርቶዶክስ ምን ያምናል፣ የትኛው ነው ትክክል የትኛው ትክክል አይደለም የሚለው ኢምፖርታንት አይደለም። ኢምፖርታንቱ ምንድነው? ለምንድነው ከኦርቶዶክስ የወጣ ነው ምናምን የሚለው ነገር ነው። ግን በዚህም ጉዳይ ላይ ካስፈለገ አሁን ለምሳሌ እኔ በቁርባን ጉዳይ በሚስጥረ ወይም በጌታ እራት ጉዳይ ከብዙ ኦርቶዶክስ ወንድሞች ጋር ተወያይቼ አውቃለሁ፣ ተከራክሬ አውቃለሁ። አንድም ቀን የኦርቶዶክስ የጌታ እራት አስተምህሮ እንደው በጣም የተጋነነ ሌተር ዴቨሎፕመንቶችን የያዘ ነው አልኩ እንጂ ሄረሲ ነው፣ ምንፍቅና ነው። ነገረ ቁርባን ትምህርታቸው ምንፍቅና ነው፣ ሄረሲ ነው፣ የተሳሳተ ነው ብዬ አላውቅም።
ግን የኛን ስተት ነው ሲሉ ግን ሮንግ ነው ብያለሁ። ለምን ፋንዳሜንታል የሆነውን የመጽሐፍ ቅዱስና የጥንታውያን ቅድመ ኒቂያ ቅድመ ኤፌሶን አባቶችን ትምህርት ግን ያሟላል ብዬ ተከራክሬያለሁ። ከ2 ሰዓት በላይ አይ ቲንክ ካልተሳሳቱ ከአኬ ጋር የተከራከርንበትን ዩቲዩብ ላይ ገብተሽ ማየት ትችላለሽ። የወንጌላውያን አማኞች የቅዱስ ቁርባን አስተምህሮ መጽሐፍ ቅዱሳዊ ነው፣ ቅድመ ኒቂያ ቅድመ ኬልቄዶን አባቶች አስተምህሮ ጋር አንድ ነው ብያለሁ። እነሱ ግን ከዛም አልፈው ሌተር ዴቨሎፕመንቶችን ጨምረዋል። በኋላ የመጡ እንግዲህ ቴዎሎጂካል ነገር ነው፣ ብዙ ኢቮልቭ ያደረገ ቴዎሎጂ ነው። ለምሳሌ እኛም ሉትራንም ከነሱ ጋር የሚቀራረብ ነገር አላቸው። እሱም በእኔ መረዳት አርሊ ቸርች ፋዘርስ ላይ ቅድመ ኬልቄዶንና መጽሐፍ ቅዱስ ላይ ያሉ አባቶች ላይ በግልጽ እናገኘዋለን ብዬ አላስብም። ግን መለኪያውን የነሱ ካደረጉት ስህተት ነው። ሌተር ዴቨሎፕመንቶችን ለምሳሌ 6ኛው መቶ ክፍለ ዘመን ለስዕል የሰገደ ሰው ካለ ለስዕል ማይሰግድ ተሳስቷል ካለ ስህተት ነው ብዬ ነው ማምነው። ይሄ አሁን ለስዕል መስገድ በኋላ የመጣ ትምህርት ከሆነ እኔ ደግሞ ሌትስ ባክ ቱ ዘ ኦሪጂን አድፎንቴ ብለው ነው ሪፎርመሮችም የተነሱት። ሌትስ ባክ ቱ ዘ ኦሪጂን ብዬ መጽሐፍ ቅዱሳዊውንና ቅድመ ኬልቄዶን ወይም ደግሞ ከ5 ከ4ኛው መቶ ክፍለ ዘመን በፊት ያለውን ትምህርት ደግሞ ቼክ አደርጋለሁ። ግን በኋላ የተጨማመሩ ነገሮች ለምን አልተቀበልክም ከተባልኩ ያወያያል፣ ያከራክራል። ሶ ምንድነው በመካከላችን ያለው እንትን የሚለው መወያጫ። ግን እኛ ከኦርቶዶክሱን ወጣ ስላሴን ተቃውመን አይደለም፣ አምስቱን አዕማደ ምስጢራት በግልጽ ተቃውመን ክደን አይደለም። ይሄንን አስምሩበት ነው። ታንክ ዩ። እሺ ቢዋ ተባረክ። ሳሚ ሳሚ የተስፍሽን ሳበው። እሺ ሳሚ ሻቀጥል ወገኖች እንዴት ናችሁ? ርዕስ የማያልቅበት ቲክቶክ እንግዲህ ብዙ ያባብላል። ያው እየሰማን ነው ያለነውና እንግዲህ ቀኑን ሙሉም እያየው ነበር። አሁንም ሀና ሉትራን ቤት ከመምጣቴ በፊት አንዳንድ ነገሮችን ተጠይቄም እያወራው ነበርና እንግዲህ ያው የቲክቶክ መልክ ሆነና እንደዚህ አይነት እብደት በዛ እንጂ እኔ ለምሳሌ እየሰማው ነበር የኤቢም ሪከርድ የተደረገውን ነገር ምናምን ምንድነው ክፋቱ? ከኦርቶዶክስ የወጣ ነው፣ ዶግማዋን ተቃውመን አይደለም፣ ቀኖናውና ሌሎች ነገሮች ላይ ነው እንጂ ምናምን የሚለው ደጋግመን ስንል የነበረው ነው። አሁን ላይ ለምን እንደዚህ እንዲሆን እንደተፈለገ ባላውቅም ማለት ነው። በዛ ላይ ደግሞ ይሄንን ነገር ስትቃወሙ አትሊስት ኦርቶዶክስ ቤት የነበራችሁ ሰዎች ብቻ ብታወሩ ጥሩ ነው እንጂ ጴንጤ ቤት ተወልዳችሁ ያደጋችሁ ሰዎች ከኦርቶዶክስ ለምን እንደወጣን መሞገት ትችላላችሁ ብዬ አላምንም። ለምን እዛ ያለውን አስተምሮና እዛ ያለውን ልምምድ ኤክስፒሪየንስ አድርገን ያደግነው እኛ ስለሆንን ማለት ነው። ሶ እኔ አሁን ስወጣ የወጣሁትኝ ቅድም በተባለው አግባብ ዶግማን የሚያፈርሱ ዶግማን የሚቃወሙ የራሷን የኦርቶዶክስን ዶግማ የሚቃወሙና የሚያፈርሱ ብዙ ልክ ያልሆኑ ገድላት ቅድምም ኤቢ እንደተናገረው እነ ሚካኤል እነ ገብርኤል እና በየጊዜው ፋብሪኬት የሚደረጉት የቅዱሳን ሰዎች ገድላትና ይሄ ሴንተር ኦፍ ደ ቸርች መሆናቸው የቤተክርስቲያኗ ማዕከል መሆናቸው ነው። በኋላ ላይ ያው ወንጌል ታውቃላችሁ፣ እግዚአብሔር ነው የሚያበራላችሁ። ሶ ሲበራልን ያለንበት ቦታ በእንደዚህ አይነት ጨለማ የተከበበ እንደሆነ የተረዳ ነው ማለት ነው። ያ ማለት ግን ቅድምም እኔ ሀና ቤት እየተናገርኩኝ ነበረ። አንዳንድ ጊዜ በጣም ጥራዝ ነጠቅነት ይታያል፣ ጽንፍ ይዞ እንትን ማለት እና ኦርቶዶክስ የነካውን ሁሉ የማርከስ ኦርቶዶክስ የነካውን ሁሉ የማጠልሸት ከኦርቶዶክስ የሆነውን ሁሉ ዲመኒክ የማድረግ አይነት አባዜ አለ። እንዴ እኔ እኮ በቀጥታ እዚህ ቲክቶክ ላይ ተናግሬ ያለው እንግዲህ እስኪ ምን እንደምታመጡ ያለው እኔ ደጋግሜ እዚህ ቲክቶክ ላይ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁንም ከነ ብዙ ችግሮቿ የክርስቶስ ቤተክርስቲያን ናት ብዬ አምናለሁ ብዬ ደጋግሜ ተናግሬያለሁ። የክርስቶስ ቤተክርስቲያን ናት ብዬ አምናለሁ። በፈለጋችሁት አይነት መንገድ ኤክሌሲዮሎጂካሊ መሞገት ትችላላችሁ። ከፈለጋችሁም ቤት ከፍታችሁ እንግዲህ ስትራገጡ መዋል ትችላላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሳተች የክርስቶስ ቤተክርስቲያን ናት ብዬ አሁን ባለችበት ሁኔታ ማለት ነው። አሁን ባለችበት ሁኔታ የሳተች የክርስቶስ ቤተክርስቲያን ናት ብዬ ነው ማምነው። የካቶሊክን ቤተክርስቲያን የክርስቶስ ቤተክርስቲያን ናት ብዬ ነው ማምነው። እዚህ ጋራ የሚያነታርከን እዚህ ጋራ የሚያጨቃጭቀን መሰረታዊ የሆኑ የክርስትና መለያ ፒላር የሆኑትን ትምህርቶች አባንደን አድርጋ መያዝ የማይገባትን ነገሮች የቤተ ክርስቲያኗ ጉልላት አድርጋ አትሮኖሶቿን ተቆጣጥራለች። በዚህ አይነት ሰዋዊ ትምህርት አጋንንታዊ ትምህርት ነው እንጂ የምንለው እንዴ ምን አይነት ጽንፈኝነት ነው? ቅድም ሀና ቤት ሊትራሊ ሜንሽን እያረኩኝ ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሌንደር ሰተኛለች ብለው ግሬትፉል መሆን የማይችሉ ሰዎች ናቸው እንደዚህ ሲሳደቡ የሚውሉት። ባይዘወይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሌንደር ሰታናለች። ዩኒክ ያደረገንን በዓለም ደረጃ ቁጥር ሰታናለች። 9 ወይ 10 አይዶን ነው ስንት ሀገራት እንዳሉ በዓለም ዙሪያ ከ12 የሚበልጡ አይመስለኝም። በዓለም ደረጃ ከነዚህ ሁሉ ሀገራት ኢትዮጵያ ዩኒክ የምትሆንበትን ካላንደር ሰታና ግሬትፉል አለመሆን ከሰውነት መንሸራተት ነው፣ አይደለም ከመንፈሳዊነት ማለት ነው። ከሰው ደረጃ መውረድ ነው። ሶ እኔ አይ ዶንት ቲንክ ሶ ራሱ ወንጌል ልብ ያላችሁም አይመስለኝም እንደዚህ አይነት ነገሮችን ስትቃወሙ የምትውሉ ስትራገሙ ስትሳደቡ የምትውሉ ሰዎች። ዶክትሪናል ዲፍረንሶች አሉን፣ ኢሴንሻል የሆኑ የአስተምሮ ልዩነቶች አሉን። ያኔ ስንወጣ ተቃውመን የወጣንባቸው ነገሮች አሉ። የሰው እውቀት ደግሞ አዳጊ ስለሆነ በጊዜ ሂደት በመማር በማወቅ መጽሐፍ ቅዱስን በማንበብ መጽሐፍ ቅዱስ ኮሌጆች በመግባት ያዳበርናቸው ደግሞ እውቀቶችና አንደርስታንዲንጎች አሉን። አሁን ላይ ምናልባት ብዙ ቤተክርስቲያኗ ላይ ስንወጣ ከነቀስነው ችግር በላይ የምንነቅስባት ነገር ሊኖር ይችላል። ብሊቭ ሚ አሁንም ቸርች ናት ብዬ ነው የማምነው። እንግዲህ ምን እንደምታመጡ እናያለን። አልገባኝም። ምንድን ነው እንዴ? እኔ እውነቱን ስነግራችሁ ስቲል እኔ አሁን እለቃለሁ አይደል? ቲክቶኬ ላይ ቅዳሴ እለቃለሁ፣ መዝሙር እለቃለሁ ምናምን። አይምሰላችሁ። ማንም እዚህ ያላችሁ ኦርቶዶክሳውያኖች እናንተን አቴንሽን ለማግኘት ምናምን አይደለም። ጴንጤው እንደዛ ይላል በዚህ ሳይድ ደግሞ ገድላቶቹንና ትክክል ያልሆነውን ትምህርት ደግሞ እቃወማለሁ። እነዚህን ነገሮች ሳደርግ ከማንም ጎሽታንና ቅቡልነትን ለማግኘት ሳይሆን ልክ የሆነውን ነገር ማሳየት ስለምፈልግ ልክ አይደለም ብዬ የማምንበትን ነገር ደግሞ ስለምቃወም ነው። ዩሲ ቅዳሴዎቿ ውስጥ ወርቅ የሆነ ምናልባትም ከእኛ ጋራ ከብዙ ትራዲሽን በላይ በጣም ዌል ኮንስትራክትድ የሆነ ቲዮሎጂ ያላት ቤተክርስቲያን ናት። አብዛኛው ነገር ፖለቲካል ፋክተር ስላለው ጭምር እንጂ ለምሳሌ ክሪስቶሎጂ ላይ ያለ ልዩነት፣ ትሪኒቲ ላይ ያለ ልዩነት ፖለቲካል ፋክተር ስላለው ነው እንጂ እውነት ለመናገር በሚለጠጠው መልኩ እንኳን አልነበረም። ባይዘዌ ቅድም ዶክተር ዳኒ አንድ ነገር እየተናገረ የነበረውን ቪዲዮ ሰማውና በጣም ደስ አለኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ክርስቲያን አይደለችም የሚል ስኮላር የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም የትኛውንም የኦርቶዶክስ ቤተክርስቲያን ክርስቲያን አይደለችም የሚል የጴንጤ ስኮላር የለም፣ የፕሮቴስታንት ስኮላር የለም። እያወራናችሁ ያለነው ኢንተርናሽናል ቴዎሎጂካል ስታንድ ጭምር ነው። ባይዘዌ እያወራናችሁ ያለ ነው ማለት ነው። እዚህ ጋር ሰፈር መጫወት የሚፈልገው ሰው
ለመበሻሸቅ ቡድን ተከፋፍሎ ድንጋይ የሚወራወረው ጋር ያለውን አቋም አይደለም። በዓለም አቀፍ ደረጃ በብዙ የኢቫንጀሊካል ሊቃውንቶች ዘንድ ያለ አቋም ነው ባይዘዌ። ስለዚህ የወንጌል አማኝነትን ስናነሳ እያነሳን ያለነው እኔ ቅድም የተነሱት 3 ፖይንቶች በጣም ለእኔም አግሪ ማድረጋቸው ናቸው። ሶ ሄዴክ አትሁኑ። በቃ እንዴ ከገድላቶቿ በላይ እና ለቅዱሳን ሰዎች ከምሰጠው ቬነሬሽን በላይ ሆኖብን አይደለም ጥምቀቱ። እኔ መለሳለሁ። እኔ እመኑኝ፣ አሁን ካስተካከለች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ያለ ልዩነት የሚስጥራት ብቻ ከሆነ እኔ ዛሬ መለሳለሁ። ጌታ ምስክሬ ነው። የማልመለሰው ቅድም የተነሱት ችግሮች ስላሉ እንጂ ዛሬ መለስ ነበረ። ለምን እንደ ጴንጤ የሚያስጠላ አይነት እንትን እኮ የለው። ምንም ስትራክቸር የሌለው ነገር የለም። ጴንጤ ጋር ስንቆይ ያቆየን ቅድም ኤቢ ያነሳቸውን 3 ነገሮች ምንም ሳላስቀር ሼር አድርጌ እነሱ ነገሮች ስላሉ ነው። ኢየሱስ ብቻውን ማዕከላዊ ስለሆነ፣ መጽሐፍ ቅዱሱ ብቻውን ማዕከላዊ ስለሆነ፣ ባለስልጣን ስለሆነ፣ ኦቶኖመስ ስለሆነ ይሄንን ሌላው ቦታ ስለማናገኘው ጭምር ነው እንጂ እኔ ለጴንጤ ማሊያ ለብሼ ልራገጥ አይደለም እንዴ። ባይዘዌ እርስ በርስ እንኳን እዚህ አሁን ያለነው 10 ሰዎች እኮ ላይ ያለነው ጋር ብዙ የተለያየ አይነት የእንትን ልዩነቶች አለን። ባይዘዌ የቲዮሎጂ አንደርስታንዲንግ ዲፈረንሶች አሉ። በዛ ደረጃ አቀበለው ነበር የሚስጥራቱ ልዩነት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጋንንታዊ የሆኑ ልምምዶቿን አስወግዳ ሰው ሰራሽና ሰውን ማዕከል ያደረገውን ልምምዷን አስወግዳ ንጹህ ወንጌልም እጇ ላይ አለ። ያንን ብቻ ቢሆን የምታቀነቅነው ማለት ነው። ንጹህ ወንጌል አላት። ንጹህ ወንጌሏን ግን ደርታበት በሰዋዊ ትምህርት በጊዜ ብዛት ደግሞ ጭራሽ አሁን ወንጌሉን ወደ መጣል ደረጃ እየደረሰች ያለችበት እስቴት ላይ እየደረሰች ነው እንጂ ወንጌሏን ያነሳች ቀን እኔ መጀመሪያ የምመለሰው እኔ ነኝ። በጣም ቅዳሴዋን ወዳለሁ። የቤተክርስቲያን ስርዓቷን ወዳለሁ። እንደዛ ማጥንቱ እንኳን ኧረ በስመ አብ ኧረ ተው ማጥንቱ ይናፍቀናል። ሌላውን ትታችሁ ማለት ነው። እና አንዳንዱን ነገር ከደረጃ በታች አታድርጉት። እንደ አገር ፕራውድ የምናደርግባት ቤተክርስቲያን ናት። እንደ አገር የምንኮራባት። ባይዘው ለምን ሙስሊም አይደለም ክርስቶስን የሚያምን አይደለም ስላሴን የምትሰብክን ቤተክርስቲያን የምታምን ቤተክርስቲያን ኦርቶዶክስ ተዋትና ሙስሊም ለምን አይሆንም? ሙስሊም ካሌንደር ሰጥቶኝ ቢሆን ግሬትፉል ለመሆን ልቸገር አይገባኝም። የእውነት ወንጌል ገብቶኛል ካልኩኝ ማለት ነው። ሙስሊም ለምን የቀን መቁጠሪያ ወይ ቁጥር ምንድነው እሱ ቁጥር ለምን መስርቶ አይሰጠኝም? አይ ሹድ ቢ ግሬትፉል። አለበለዛ ልክ በብሔር ውስጥ ተደብቀው ሌላ ዓላማ እንደሚያራምዱት አይነት ሰዎች ነው እናንተን የማያችሁ። ሃይማኖት የምትጫወቱት ማለት ነው። ይሄ ደግሞ የወንጌል አቋም አይደለም። ሶሪ ቴንክ ዩ ኢሞሽናል ሳሚ ይቅርታ። ምናልባት እሺ፣ እና ምናልባት እኔ አሁን ሳሙኤል በላይነህ ሳሚሻ ወንድማችን አሁን ያለውን ነገር በከፊሉ እቀበላለሁ፣ ሁሉንም አልቀበልም። አክቹሊ ሁሉንም ብቀበል አክቹሊ አሁን ቤተክርስቲያን ናት የሚል ነገር ብቀበል እውነት ለመናገር እኔ እዛው ነበር መሆነው ማለት የነገረ ድህነት ልዩነት ከሌለ ይሄ አሁን እኛ ጋር ቴዎሎጂካል ትሬጅ የምንለውን ኤሴንሻል የሆነ ዶክትሪን ዲፈረንስ ከሌለን አክቹሊ እሱ ካለ ቤተክርስቲያን ናት ማለትም አይቻልም። ሲጀመር የነገረ ድህነት ልዩነት አለን ብለህ ቤተክርስቲያን ናት አትልም። እና እኔ የሳሚን እሳቤ አሁን የሚሉ ሰዎች አሉ። አክቹሊ እኔ አሁን ሳሚ እንዳለው ቤተክርስቲያን ናት የሚል እምነት የክርስቶስ ኢየሱስ ቤተክርስቲያን ናት የሚል እምነት ካለኝ ችግሩ እዛ ሁኜ አብሬ ይጋፈጣለሁ እንጂ አሁን ራሱ ይሄ ነገር በተረዳኝ ሰዓት መመለስ ነው የሚጠበቅብኝ ብዬ ነው የማስበው። ሰው ኦርቶዶክስ ሞሬ በአንድ ስቴትመንት ግን እንዴው ለመመለስ አይደለም፣ በአንድ ስቴትመንት ያልተመለስኩት እንደሌሎችም ክሊር እንዲሆን ስለማይፈቅዱልኝ ነው እንጂ እዛው ተመልሼ ብሰራ ደስ ይለኝ ነበር።
ኦኬ በጣም ቆንጆ። ያ ግልጽ በሆነ መንገድ ለሄድ ፈልግ ነበረ። ያው አትገባትም ስለሚሉኝ ነው አይነት ነገር ነው። ኦፍ ኮርስ እንግዲህ ዙሮ የሳሚ አቋም ይሄ ነው። እኔ እውነት ለመናገር ተወግዤ ወይም ሂዱጣ ተብዬ አይደለም። እኔ ራሴ ነኝ የወጣሁት። እኔ ራሴ ነኝ ሁኔታው እዛ ሊያደርገኝ ስላልቻለ አምልኮው አንድ ላይ ያደርገኝ ስላልቻለ እኔ እግዚአብሔርን ብቻ ማምለክ ስለምፈልግ እና ደግሞ ኦልሬዲ ምንም እዛ እንድቆይ የሚያደርገኝ አንዳች ነገር ስላልነበረ ወጥቻለሁ። እውነት ለመናገር አሁን ቅድም የተባሉት ይሄ 5 አዕማደ ምስጢር ምናምን የሚለውን ነገር ተናግረናል። አንዳንድ ሰዎች ስለማታውቁ ነው ይላሉ። የጴንጤውንም በማወቅ ደረጃ የጴንጤውንም የኦርቶዶክስንም እናውቀው ነበረ። እኔ አውቀው ነበረ በሰዓቱ ግን ለ20 ምናምን ዓመት ይዤው የመጣሁትን ሚስጥረ ቁርባን የስጋው ደሙን ትምህርት ኢሚዲየትሊ ወዲያው ወደ ጌታ እንደመጣውም ጭምር የኦርቶዶክስ አይነት አቋም ይዤ ነበረ ከጊዜ በኋላ ነው። ኤኒዌይስ ግን ምንድነው ዙሮ በአሁን ባጭር ቃል ተናገርኩ ያለሁት ቤተክርስቲያን አሁን እንደ የዲኖሚኔሽን አይነት ልዩነት እንዳለን የሚያስብ ሰው ካለ ምናልባት እንደ ሳሚ አልቀበል ይሉናል ብላችሁ ካላሰባችሁ በስተቀር እዛው ናችሁ ስራ መስራት ትችላላችሁ። ማለት እዛው ምንም ዋጋ መክፈል ስለማያስፈልግ ማለት ነው። ቤተክርስቲያን ናት እያልን ከሆነ ዲኖሚኔሽናል የሆነ ወይም ደግሞ ኤክሌሲስት የቤተክርስቲያን ይሄ ዲኖሚኔሽን ልዩነት ነው ያለን። ይሄ በላይክ ከሌሎቹ ጋራ ልዩነት እንዳለን አሁን ከመካነ ኢየሱስ ጋራ ሪፎርምዱ ከጴንጤቆስቴ ጋራ እንዳለው ልዩነት አይነት ነገር ነው ያለ። ስለ ባፕቲዝም ስለ አክቹሊ ኢንፋክት ባፕቲዝም ሊሆን ይችላል፣ ስለ ቸርች ገቨርናንስ፣ ስለ ውመን ሚኒስትሪ ሰምቲንግ እንደዚህ አይነት ነገሮች ኢሴንሻል ያልሆኑ ዶክትሪኔሽን ነው ልዩነት ያለን ብሎ የሚያምን ሰው ካለ እንዲው ከተቀበሏችሁ ብትሞክሩ እና አዛብቱ። እኔ የራሴ አቋም ነው የምላችሁ። እንደዛ አይነት አቋም ቢኖረኝ እኔ ግን ይቅርታ አድርጎልኝና ሙሊያው ወደ እኔ ስለሆነ እያወራ ያለው የመለስኩልህ ብናወራ ደስ ይለኛል። አንተንማ እኮ አይቀበሉኝ ሳሚዬ፣ አይቀበሉኝም ስላልክ በቃ አንተ ሂድ አልልህም። አቋምን ግልጽ ስላደረግ ሂድና ኑ የምትለዋም ጨዋታ ስላለች ነው ብዙ ሰው ጋራ። እሺ ማንን ሂዱ የሚለው ማለት በምን ፖዚሽን ላይ ሆኖ ነው ማንን ሂዱ የሚለው? እኔ አሁን የማይገባኝ ነገር ቢኖር ይሄ ነው አንደኛ። ሁለተኛ እንግድነት የመጣንበት ቤት አይደለም ወይ ደግሞ የቤተክርስቲያን መሪ ሆነ ወይ አንተም ሆነ ሌላ ሰው እንደዚህ አይነት እንዴት ልበል ይሄ የማውገዝና እንትን የማለት ኤክስኮሚኒኬት የማድረግ አይነት ንግግር ብዙ ሰው ስለሚጠቀመው ነው ጴንጤው ማለት ነው። እና ምንድነው በዛ ደረጃ ከዛ ይልቅ እኔ አክቹሊ አንተ ለምን ዋጋ ትከፍላለህ ማለት ነው እንጂ አንተ ሂድም እያልኩ አንተ ዋጋ መክፈል አይጠበቅብህም ለማለት ነው እንጂ እኔ አንተ በሆን የማረገው ነው እንጂ ለምን አንተ ሂድላለሁ እንደዛ እያልኩ አይደል። ምን መሰለህ ሙሌ፣ ለምንድን ነው ያነሳሁት መሰለህ? የተወሰነ ክሊር እንዲሆን ነው። ወደ ጎን እያወራኸው ስለሆነ ሐሳቡን እኔ ኤክሌሲዮሎጂካሊ ያለኝ አንደርስታንዲንግ እና አንተ ኤክሌሲዮሎጂካሊ ያለህ አንደርስታንዲንግ የተለያየ ነው። ለምንድን ነው የተለያየ ነው ያልኩ? እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የክርስቶስ ቤተክርስቲያን ናስል ከቤተክርስቲያን ዴፊኒሽን ተነስቼ እያወራው ነው ያለሁት። እሱን ደግሞ የምናወራ ከሆነ ለምሳሌ ያሉትን ችግሮች በሙሉ እኔም አንተም መጀመሪያ ላይ አስወጡን ብለን የጠቀስናቸውን ዝርዝሮች በሙሉ ባገናዘበ መልኩ ግን ደግሞ ሚስጥራት ላይ የምታነሳ ከሆነ ከሉትራን ጋራ ያለህን ልዩነት ማገናዘብ መቻል አለብህ። አንለስ ሉትራን ቤተክርስቲያን አይደለችም ካላልክ በስተቀር ማለት ነው። ከኦርቶዶክስ ቤተክርስቲያን ጋራ በሚስጥራት ዙሪያ ኦልሞስት ሲሚላር የሆነ ትራዲሽን ያላቸው በኢቫንጀሊካል ቸርች ውስጥ አዜ ቸርች ሪኮግናይዝ ያደረግናቸው ቸርቾች አሉ። ከነገረ ቁርባን አንጻር ከነገረ ስጋዊ አንጻር ማለት ነው። ኦልሞስት ኤንድ ኦል ማለት ነው። በቤተክርስቲያን ውስጥ ያሉ ችግሮችን ደግሞ ለማንሳት ካስፈለገ ስክሪፕቸራል አርጊውመንት ማንሳት ይችላል። የቆሮንቶስን ቤተክርስቲያን አልላትም ካላልክ በስተቀር የገላትያን ቤተክርስቲያን አልላትም ካላልክ በስተቀር እኔ እዛ ጋራ ህብረት ለማድረግ አልችልም፣ አልመርጠውም፣ አልፈልገውም። አሁንም የሚናፍቀኝ
ይናፍቀኛል። የሚናፍቀኝን ግን ሄጄ ዩናይት እንዳላደርግ ወይም የምፈልገውን ተሐድሶ ለማምጣት እዛ ሄጄ የሚገባውን ዋጋ ከፍዬ እዛ ለምሳሌ ይኸውልህ ፕሮቴስታንቱ ጋራ እኛና ሉትራኖች ጋር ያለውን ልዩነት ለምሳሌ ከሉትራን ውጭ ያለነውን ወይም ኢንፋንት ባፕቲዝምን የሚቀበልና የማይቀበል መካከል አብሮ ለመሄድ ሩም አለ። ቶሱን ፔንቴኮስታል ቸርች ውስጥ ሙሉ ወንጌል ውስጥ አንድ አጥቢያ ውስጥ እያገለገልክ የተለያየ ቴዎሎጂካል ስታንድ አለ። ይሲ ግን አንድ ቸርች ውስጥ የማምለክ እድል ይሰጣል። እንደምታውቀው ዩኒቴሪያን ነው የሲስተሙም ሃይራርኪውም ደግሞ ወጥ ነው የኦርቶዶክስ። ለምሳሌ ኦርቶዶክስ ጋር ኢየሱስ ፍጡር ነው ፍጡር ወፈጣሪ የሚለውንና ፈጣሪ ብቻ የሚለው ላይ ብቻ ራሱ አቋም ይዘህ ኦርቶዶክስ ሆነ መቀጠል አትችልም። የተለየ ክርስቶስ ላይ የተለየ አይነት እንትን ይዘህ ቤተክርስቲያኗ ከምታስበው ነገር ውጪ የተለየ ነገር ይዘህ መቀጠል አትችልም። ያንን ብትፈቅድ ኖሮ ዛሬውኑ እሄድ ነበር ነው ያልኩ። ለምን እዚህ ጋራ የምንቃወማቸው ብዙ እብደቶች እኛ ጋርም እንዳሉ አትርሱ። በጣም ብዙ ማለት ነው ሃይፖክራት ካልሆነን በስተቀር እምለው እሱ ነው። ሶ ኮንሲደር አድርገው ሊተርጂዎቹን እንትን ሚስጥራትን ስታወራ ሌሎች በእኛ መካከል ያሉትን ሚስጥራትን የሚቀበሉትን ቤተክርስቲያኖች ኮንሲደር አድርግ። ሳሚሻይ እሺ፣ እንደዚህ እናንተ ሙሉዬ ባኬን ፎርስ ከምናደርገው ሀሳባችን ወደ ዋናው ወደ መጀመሪያ ሀሳባችን ተጣጣጣዋለሁ ሚስ አንደርስታንድ እንዳትደራረጉ ነው። ቆይ ተስፍሼ ባኬን ፎርስ ሆኖ ሰዎችን ሚስኮት እንዳይደረግ ሳሚሻይ ያለው ነገር በደንብ ግልጽ አድርጎ አስቀምጡታል አሁንና ሚስኮት እንዳታረጉት ዳኒ ጋር መጣለን። ዋናው ሀሳባችን ምንድነው? ቤተክርስቲያኒቷ ዶግማቲክ ምትለው ትምህርቷ ላይ እንደው ሄራሲ ነው ተብሎ ትራሽ ሊደረግ የሚችል ትምህርት ነው ወይ ዶግማቲክ ትምህርቷ እያነሳ ያለ ነው። ስለ ካኖን አይደለም እያነሳ፣ ስለ ገድላት አይደለም እያነሳ ያለ ነው። ኦርቶዶክስ ቤተክርስቲያን ዶግማቲክ የሆኑ ትምህርቷ ላይ እንደው ስህተት አለበት ሄራሲ ነው እና በሱ ጉዳይ ወጥተናል ሊባላል ወይ የሚለውን ነገር እያልን ነው። ሳሚሻ ሰላም በለን። ሳሚ ቬጋስ እዛ ላይ መሀል ላይ ሳሚ ገብቶ ነው እንጂ እኔ እያልኩ ያለሁት እኔ ዶግማውን በተመለከተማ እኮ ቅድም ብያለሁ። ዶግማ በተመለከተ አሁንም ሳሚ በሚለው ነው አሁን ቤተክርስቲያን ናት በሚለው ነው እንጂ እየተስማማሁ ያልደለሁት ሁሉ ነገር ቢወጣና ላይክ ዶግማው ብቻ ቢቀር እኔም እንኳን አልመለስም አይደለም። አክቹሊ ሁሉ ነገር ቀርቶ በቃ በዶግማው ብቻ ቢሆንና በተለይ ደግሞ ክርስቶስ ብቻውን ያድናል። በክርስቶስ ኢየሱስ መዳን አለ፣ አሁን የዘላለም ሕይወት አለ የሚል ኮንፈርሜሽን ቢኖረኝ እኔ የጌታ እራት የዘላለም ሕይወት ይሰጣል አይሰጥም፣ ጥምቀት ሕይወት ይሰጣል አይሰጥም የሚለው ነገር ላይ አጣልቶኛል እያልኩ አይደለም። አሁን ከተረዳችሁኝ ግን በአጠቃላይ እኛ አሁን ባለችበት ሁኔታ ሳሚ ቅድም ያለውን ሰምታችሁት ከሆነ አሁን ባለችበት ሁኔታ ከነብዙ ግሳንግስ ከነብዙ ድሪቷዋ ብሎ ሶሪ ይሄንን ቃል እንግዲህ ተጠቅመው አልመሰለኝ አፈ ላይ አስቀምጬ ከሆነ ይቅርታ አድርግልኝ ሳሚ እና ይሄንን ነገር እያለ ቤተክርስቲያን ናት አሁን የሚል ነገር ስለተናገረ ይሄ ሁሉ ነገር እያለ ቀላል ነገር አይደለም። ባይዘው ያለው ነገር እሱን አሁን ቶፒኩ ስላልሆነ አናነሳም እንጂ ምንድነው ያለው ከድህነት የሚያስቀር ነገር ምንድነው ያለው ዶግማውን ራሱ የሚያፈርስ ነገር ብንል እሱ በሌላ ቶፒክ ወይ በሌላ ጊዜ እንመለስበታለን። አሁን እኔ ዶግማውን በተመለከተ አላወራሁም። ዶግማው ላይ ችግር ስላለ ነው የወጣሁት እያልኩ እንደዛ አይደለም። መጀመሪያ እኔ ስወጣም እውነታውን ማለት የተፈጠረው ነገር እሱ ነው ቅድም እንደተናገረው። ስለዚህ እኛ ጋር ችግር አለ ላለው ሳሚ እውነት ነው፣ ምንም ጥያቄ የለውም። በመቃወም ደረጃ እኔ ራሴን ከማንም የተሻለ ቀዳሚ ነኝ ባልልም ሁላችንም እዚህ ይሄ ቤታችን ያለውን ችግር እንደምንቃወመው በዛ መጠን እቃወማለሁ። እኔ ቤታችን ላይ ያለውን ነገር እንደምቃወም ታውቃላችሁ እናንተም ትክክል ያልሆነውን ነገር። ስለዚህ በአጠቃላይ እያልኩ ያለሁት አሁን ባለችበት ሁኔታ ቤተክርስቲያን ናት። የዲኖሚኔሽናል ልዩነት አሁን ለምሳሌ ኢሴንሻል በሆነ ዶክትሪን ልዩነት የለንም። አሁን ባለችበት መልኳ ከተባለ እንደ ሉትራን አርገን ካየናት ምንም ቸርች በሌለበት ቦታ ለምሳሌ የዲኖሚኔሽን ልዩነት ነው ያለን ከሉትራን ሁና አታመልክም እንዴ? ከሉትራን ጋር አይሆንም እንዴ? አንድ ቃለ ሕይወት ማለት አንድ ሪፎርም ቴዎሎጂ የሚከተል ሰው
በዛ ደረጃ አይደለም እኔ የማየው ለማለት ነው እንጂ ቤተ ክርስቲያን ናት አይደለችም ከሚለው አንጻር ነው እንጂ ዶግማው አይደለም ልላችሁ ነው። ሳሚ እሺ ሙሌ አይ ቴንክ ዩ ሶ ማች። እኛው ቤተ ክርስቲያን ናት አሁን ለምሳሌ በተለይ ቤተክርስቲያን ከሰባቱ ቤተክርስቲያን ውስጥ ለአምስቱ የመጣው መልእክት ታውቃለህ የመመለስ ነው እና ካልተመለሽ መቅረዛችሁን እያለ ሲናገር ጉዳዩ ከድነት ጋር የተገናኘ ነው። እውነት አለ እውነት አለ። ቤተክርስቲያን ናቸው? አዎ። ሊደር አላቸው ወይ? አዎ። ፓስተር አላቸው? አዎ። መሪ አላቸው? አዎ። ግን ደግሞ ሜን የሆነ ነገር ጥለዋል። ስለዚህ ያን ነገር አንሱ። ካላነሳችሁስ አነሳችኋል፣ ትቆረጣላችሁ። ስለዚህ ያው ቤተክርስቲያኒቷ እንደ ቤተክርስቲያን ናት ወይ? አዎ። እውነት አላት ወይ? አዎ። ነገር ግን እውነቱን ጠላለች ወይ? አዎ። እሱ ላይ ነው አሁን ዲስከስ ያደረግን የነበር። ሳሚሻም ከዛ አንጻር ይመስለኛል እያነሳ ያለው። ሙሉዬ አንተንም ሀሳብ እንደዚሁ እረዳለሁ፣ አንደርስታንድ እናደርጋለን። ሳሚ ቬጋስ ሰላም በለን፣ ከዛ ዳኒሻ ሰላም ትለናለህ፣ ዘርሼም ሰላም በለን፣ ከዛ እንደምትጫን ተወሳሚ ቆይ አይ ሰላም ይበሉን። አትሊስት ሳሚ ቅድም ትሆኑ አንዳንድ ታውቀዋለህ፣ ሳሚሻ ታውቀዋለህ፣ የጭሮን በዛው እንትን ሰላም ለእናንተ ይሁን። እኔ ሰላም ብቻ ሳልላችሁ አንድ ደቂቃ 2 ደቂቃ ተናግሬ ልውጣ። ትንሽ ለእኔ ይቅርታ ግራ የሚያጋቡ ነገሮች፣ አንዳንዱ ነገር ለምን እንደሚነገሩ የማይገቡኝ ነገሮች አሉ። እዚህ የተቀመጥነው ወይም ደግሞ ወደ ክርስቶስ ኢየሱስ የመጣ ነው ከኦርቶዶክስ ቤተክርስቲያን ስተት ተነስተንም አይደለም ደና መሆኗንም የሆነ ነገር እያጣራን የቆምን ሰዎችም አይደለንም። ደህንነት በሰው ስተት ወይም በሌላ ሃይማኖት ስተትም መሰረት አያደርግም። ደህንነት በክርስቶስ ኢየሱስ እውነት ላይ ነው መሰረት የሚያደርገው። የትኛውም ሃይማኖት በዚህ ምድር ውስጥ ላይ ሊኖር ይችል ይሆናል። አዎ የሚያግባቡኝ በጣም ብዙ ነገሮች አሉ። ከዚህ በፊትም የራሴን የግሌን ተናግሬያለሁ። የኦርቶዶክስ ቤተክርስቲያንን በማይሆን አግባብ ውስጥ ላይ መናገር ማንኛውንም መናገር የማይቻል ቢሆንም ልክ ባይሆንም ስተት ትምህርትን ስተት ነው ብሎ መናገር ቢሆንም ነገር ግን እንደ ኦርቶዶክስ ቤተክርስቲያን በማይሆን አግባብ ውስጥ ላይ ከማደጌ የተነሳ ደስተኛ ባያደርገኝም ይሰቀጠኝ ባይኖርም ግን ስወጣ ኦርቶዶክስ ቤተክርስቲያን ተሳስታለች ከስተቷ ተነስቼ አይደለም እኔ ለጌታ የመጣሁት። ጌታ ኢየሱስ እውነት እንደሆነ ስለገባኝ ስለተረዳሁና ልቤ ስለተነካ ህይወት ስላገኘው ነው የመጣሁት። ብዙ ጊዜ ትምህርቶች በሌላው ስተት ላይ መሰረት ያደረጉ ከሆኑና ውጭ ላይ ቆመን ዳር ላይ ቆመን ስለ መሳሳታቸውና ስለ ትክክለኛነታቸው የምንጠባበቅ ከሆነ አንድ የታረደ ስጋን ሰውየው ለቀቅ እስኪያደርግል ድረስ የሚጠብቅን አሞራ አይደለንም። እንደሱ አይደለንም። ባይደወይ እኔ እዚህ ሊያቆየኝ የሚችለው እውነት ነው። ልወጣም ካልኩኝ ከእውነት ስወጣ ብቻ ነው። በዚህን ያክል ልክ በተለይ እኔ እንደው ይቅርታ አድርጉልኝ እዚህ እናውቃለን የምትሉ ወንድሞችና እህቶች የምታውቁም ደግሞ በብዙ እንደው ስለ ጌታ ፍቅር የምጠይቃችሁ ነገር ምን እንደሆነ ታውቃላችሁ። የእግዚአብሔርን መንጋ እግዚአብሔር ዕውቀትን ጨምሮላችሁ የእግዚአብሔርን መንጋ እንድትጠብቁ በንግግሮቻችን አላግባብ ንግግር ውስጥ ላይ ሳንናገር መንጋውን የመጠበቅ ትንሹንም ትልቁንም ከፍ ያለውንም ዝቅ ያለውንም መንጋ የመጠበቅ ኃላፊነት እንጂ በቲዮሎጂ ስም ውስጥ ላይ የአገር እንትን እያደረግን የራሳችን ነገር የምንወጣበትን ቦታ አይደለም። ለምን ተነካንም አይባልም። እንዲሁ ትንሽ ተነካን ተብሎ ስለኛ ጉዳይ እናነሳና ኦርቶዶክስ ቤተክርስቲያን አልቀጠረችንን ባይዘወይ ኦርቶዶክስ ቤተክርስቲያን ይህን ተናገሩልኝ። እነሱ የትኛውም ሃይማኖት ስትመለከቷቸው አጠባበቃቸው የራሳቸውን ነገር ስለ ራሳቸው ጉዳይ ነው የሚያወሩት። ስለ ራሳቸው ትምህርት ነው ህዝብን የሚያስተምሩ። በየቦታው ብንሄድ ኦርቶዶክስ ቤተክርስቲያን ሰዎች ወንድሞችና እህቶች ቤት ስንሄድ ስለ ራሳቸው ያስተምራሉ። እስኪ እኔና እናንተ የምናውቅ ከሆነ የምናውቀው እውነት ልባችን ስለተገዛበት እውነት ዘላለምን ህይወት ስላገኘንበት ስለምንለው ስለዚያ እውነት የሆነ ቦታ እንዲስተካከል የሆነ ዳር ላይ ቆመን የምንጠብቅ ሰዎችም አይደለንም። ባይደወይ
እኔ እንደሱ አይነት ነገር አይደለም የመጣሁ። እውነት ኢየሱስ ክርስቶስ ስለገባኝ ነው የመጣሁት። እና እንደው በጌታ ፍቅር እንምላችሁ ብዙ አንዳንዱን ነገር እያሳጠር ነው፣ አንዳንዱን ብቻችንን ብናወራው ሳምሻ ተፈጥሮ መሰለ አይ ቲንክ ሌት ስለመጣ መሰለኝ ነው። አንድ ቤት ይቅርታ፣ አንድ ቤት የነበረ እንትን ነበረና ውይይት ላይ ኤቢን ሚስኮት ተደርጎ ነበረ እና ኤቢ ኦርቶዶክስ ቤተክርስቲያን ላይ ያለ ዶግማቲክ ትምህርቷ ሄራሲ ነው ብዬ አልልም የሚል ትምህርት አንስተን ነበር እና ያንን ትምህርት ማነው ኤቢ ያነሳው ነገር በጣም ሚስኮት ተደርጎ ሰዎች ሲሉ ነበርና እሱን ነገር ለማጥራት ኤቢ መጥቶ ተነስተን እያወራን ያለ ነው እንጂ እኛ ኦርቶዶክስ ቤተክርስቲያንን ልናጸድቅ ምናምን በዛ ደረጃ አይደለም እዚህ የተቀመጠ። ሳሚ አንደርስታንድ ሰምቻለሁ። ለዚህ እኮ ነው ለምን ተባልንም አይባልም። ሰው ሚስኮት ሊያደርግህ ይችላል። አንተ የምታምን እኔ የማምንበትን እናገራለሁ። ያደግኩበት ያ ቤት ስለሆነ እኔ ሰው መጥቶ የሆነ የማይሆን ነገር ሲናገር ደስ አይለኝም። እኔ ማንም ሰው ሚስኮት ሊያደርገኝ ይችላል። ነገር ግን እኔ ሙሉ ሰው አላት ኦርቶዶክስ ሙሉ ሰው አላት። እኔ ስለምናገርላትም አትኖርም። እኔ ግን አንድ ነገር ገብቶን የመጣ ነው። አንዳንዱን ነገር ምን እናድርገው እያልኩ መሰላችሁ? እንደው ደግሜ ነው ይሄንን የምናገረው። የምታውቁ ወንድሞችና እህቶች የእግዚአብሔርን ቤትና ቅዱሳንን እንጠብቅ፣ የተሳሳተውን ነገር እናስተካክል። እኛ ጋር ላይ ያለው ስተት ብለን የምንለው እንደው መሀል ላይ ቁመን ወዲህ አንድ ነገር ከሆነ ወዲህ ሄዳለሁ፣ ይሄኛው እዚህ ጋር ላይ ያዘኝ ይሄ ነው፣ እዛ ላይ ያዘኝ፣ እንደሱ አይደለም። እኔ ማለት ይሄ ይዞኛል ይሄ አላዘኝም የሚባል ነገር አይደለም። ክርስትና ያልተስተካከለው እናስተካክለው። ቤታችን ከሆነ የኔን ቤት የጉረቤቴን ቤት እያየሁ አይደለም የምኖረው። የኔን ቤት ለማስተካከል ስተቴንም ማስተካከላለሁ፣ ስተቴንም ማረማለሁ። የስተቱን ባለድርሻ ነኝ፣ የእውነቱን ባለድርሻ ነኝ። እኔ ይሄንን ነው እያልኩ ያለሁት። ከእናንተ መማር እፈልጋለሁ። ለማር ስፈልግ ግን ያስኩትን ይዤ ነው መማር የምፈልገው። አመሰግናለሁ ሁላችሁም ስለሰማችሁኝ። እግዚአብሔር እሺ ሳሚ ሀሳብን ሪስፔክት እናደርጋለን፣ ግን አሁንም ሚስኮት እንዳይደረግ ማን ነው ሳሚሻይ አይ ቲንክ ልክ ይላል። ኔትወርክ መሰለኝ ውጣና ተመልሰ ግባ እና አንድ ቁጥር ጻፍልን ደግመን እናስገባለን። እሺ ኤንዌስ ብዙ ኤክስፕሌን ማድረግ አይጠበቅብኝም። ዳኒ ሰላም በለንና እሺ ሰላም ናችሁ? እንዴት ናችሁ? ሰላማችሁ ይብዛ። በዚሁ ልቀጥል ወይስ እንዴት ነው? አዎ ዳኒ፣ ከዛ ተስፍሽ ይቀጥላል ወይስ ተስፍሽ ቀድመሃል አንተ? ሳሚ ያው ለድሉን ስጥና በኋላ ሌላ አንድ እንትን ስላለን ወደዛ መግባት ያስፈልገናል። ታውቃለህ ወይ? ሜሴጅ እየላኩልክ እኮ ቼክ አድርጉት ነው። ሜሴጅ በዛኛው ስልክ ነው፣ በዛኛው እንትንሽ ነው። በዛኛው አካውንት ነው ያደረኩልክ። እነሱ ያው አጠራ አድርጋችሁ ሀሳባችሁን ስጡና ኢምፖርታንት የሆነ እንትን ስላለን እንዳትሄዱላችሁ። ያ እንደውም ዳኒ ከመቀጠሉ በፊት መጀመሪያ እንደውም ሀሳቡን ብታስቀምጪው አሪፍ ነበር። አይ ረጅም ነው። አይ አይደለም። እኔ እንደው አንድ ሀሳብ ላስቀምጥ በዛውም እዚህ ሪስፔክት በጣም እናደርጋቸው በትምህርት ቤት ውስጥ ያለፉ በቤተክርስቲያን ውስጥ የሚያገለግሉ ወንድሞች ናቸው እዚህ ያሉት። ዳኒሻም ቢሆን ሙሌም፣ ተስፍሽም፣ ሳሚሻም፣ ኤቢም ምናምን ነገር እና ይሄ ህብረት ቢኖር እንዴት ተቀምጦ ሪፊት ማድረግም ከተቻለ ምንድነው ቴዎሎጂካል የሆነ ነገር ሲነሳ ዶክትሪናል የሆነ ነገር ሲነሳ ምናምን ነገር እንደው ዲፌንድ ለማድረግም እንደው የኢቫንጀሊካልን ትምህርት ጤናማ በሆነ መንገድ ዲፌንድ ለማድረግ እንደዚህ አይነት ህብረቶች ላይ እንደው ህብረት ብናደርግ መልካም። አሁን እዚህ ሶሊቲ ቤት ብዙ ወንድሞች ይመጣሉ። የካቶሊክ ወንድሞች ይመጣሉ፣ የኦርቶዶክስ ወንድሞች ይመጣሉ። በጣም ሰላማዊ ቤት ነው። ማንንም ዲስሪስፔክት አያደርግም። እነሱን ተከትለው የኦርቶዶክስ መምህራንን ተከትለው የሚመጡ ብዙ ሰዎች አሉ እዚህ ቤት ውስጥ እና እንደዚህ አይነት ቦታ ላይ ይሄ እንደዚህ ፕላትፎርም ሲገኝ እንደው እየመጣችሁ መልካም የሆነውን ነገር መዝራት ብትችሉ፣ የወንጌላውያንን ትምህርት ዲፌንድ ማድረግ ብትችሉ እና እኔ በጣም እሱን ነገር እናፍቃለሁ። እዚህም እዛም ዝም ብለን አሳይመንት የተሰጠን ከምንባላ እርስ በርሳችን ሰዎች ከሚያባሉ ስትሮንግ የሆነ ዩኒቲ ስትሮንግ የሆነ ቲም
ቢፈጠር እላለሁ። ሳሚሻይ ሙሌም እንደ ሀሳብ እንደ ዳኒ ይሄንን እኔ በውስጥ ያለ ሀሳብ ነው። ዳኒ ሀሳብን ቀጥል፣ ከዛ ሶሪቲ ቀን እንዳለን ማለት ነው። ዳኒ ቀጥል። እሺ ቴንክ ዩ። ያው አሁን በተነገረው ነገር ላይ ነው የራሴን ሀሳብ ቢልድ ማድረገው። መጀመሪያ ሰላም ላችኋለሁ ሁላችሁም የተወደዳችሁ። ሳሚ ቬጋስ ትክክለኛ ነገር ነው የተናገርከው። መሬት ጠብ አይልም። ያው ፓስቶራል ነገር ነው የተናገርከው ከታች ኮሜንት ላይ ጥሌ እንደተናገረውና አፕሪሺየት። ግን አሁን እዚህ መጓተቶች እንዳሉ ታውቃለህ። አንድን ልዩነት አንስቶ በፕሮቴስታንትና በኦርቶዶክስ በካቶሊክ መካከል በሚደረገው ዲቤት ላይ እኔ ትክክል ነኝ እየተባለ አንዱ አንዱን እስከምን ድረስ ነው መጓዝ ያለበት? ማለት አልዳናችሁም እስከ ማለት ድረስ ነው? መዳን የዳነ ሰው በመካከላችሁ የለም እስከሚል ድረስ ነው? ወይንስ ደግሞ የሚለውን የግድ መፈታት ስላለበት እንጂ ትክክለኛው አካሄድ ሳሚ ቬጋስ እንዳስቀመጥከው ነው። ግን አሁን ከተነሳው ነገር ማምለጥ አንችልም፣ ሶልቭ ካልተደረገ ማለት ነው። እና ለዚህ ነው አንዳንድ ጊዜ ማይነር የሆነውን ነገር በጣም ትልቅ ነገር ሲነሳበት እናያለን። እኔ ሰሞኑን ፔፐር ስፈልግ ነበር። ኦርቶዶክሶች ክርስቲያን አይባሉም ወይ ክርስቲያን አይባሉም የሚል ያገኘሁት ወረቀት የለም ጭራሽ፣ ምንም ፔፐር ማለት ነው። ድጋሚም ሌላም ደግሞ ፔንቴኮስታል ስኮላር ሆኖ ሳክራመንትን ባይቀበልም ሳክራመንታል ቴዎሎጂያቸውን ስትሮንግ አድርገው የሚያስተምሩ ቤተ እምነቶች ያው ሉትራንን ጨምሮ ማለት ነው እነሱን ሄሬቲክ አይሏቸውም። ማለት ሄሬቲክ ማለት ምን ማለት ነው? በቃ ኑፋቂ አይሏቸውም። የአመለካከቴ ፎከሱ ሜጀር እና ማይነር በሚል ተከፋፍሎ ኮር ዶክትሪን እና ኮር ያልሆኑ ዶክትሪን በሚል ተከፋፍሎ ነው እንጂ ያለው እኔ ካገኛችሁ ብትሰጡኝ በጣም ደስ ይለኛል። ፔንቴኮስታል ስኮላር ሆኖ ሳክራመንታል ቴዎሎጂን የሚከተሉ ቤተ እምነቶችን ሄሬቲክ የሚል የጻፈ እኔ አላጋጠመኝም። እንግዲህ አውል ኪፕ ኦን ሰርቺንግ። አሁን የተናገርኩት በምንም ስታንዳርድ ሙሉ አይደለም፣ ግን አላገኘሁም። ስለዚህ በአዋቂዎች ደረጃ ይህ ነገር ከሌለ እኔም ተነስቼ በጥምቀት ላይ ብቻ በመንተራስ የጌታ ራስ ላይ ብቻ በማንሳት ያን ቤተ እምነት በቃ ኑፋቄ ነው ማለት አልችልም። ጠቅላላ ስናደርገው ማለት ነው። እና ከዚህ አንግል ይመስለኛል ስለ አምስቱ አዕማደ ምስጢራት ተነስቶ ኤቢና ሳሚ ትላንት በግማሽ ሰምቼዋለሁ ሲያወሩ የነበረው ማለት ነው። የኔም ፖይንት ባጭሩ በ30 ሴኮንድ ወይ በአንድ ደቂቃ ላስቀምጥና በዚህ ጉዳይ ላይ እኔም ከኦርቶዶክስ እንዴት ወጣሁኝ ስላሴ በሚገባ ጽሁፍ እንዳለ አውቃለሁ። ጆቫዎች በጣም ያጋጥሙኝ ነበር። ስለዚህ ፔፐሩን ሄጄ እያነበብኩኝ ከኢትዮጵያ ኦርቶዶክስ በአማርኛ የተጻፉ የስላሴ መጽሔቶች ነበሩ። ሄጄ ቻሌንጅ አድርጌ አሸንፌ ነበር። ከዛ ወደ ታቦትና ወደ መሳሰሉ ነገሮች ከፍ ሲል ነው ያልቻልኩት። ስለዚህ ቤተ እምነት ውስጥ እነዚህ አምስቱን አዕማደ ምስጢርን በተመለከተ ጥያቄ አልነበረብኝ እውነቱን ለመናገር። ነገር ግን ጌታ ገባኝ። ያው ሳሚ ቬጋስ እንዳለው ነገሮች ፕሮግረስ እያደረጉ አሁን ያለንበት ደረጃ አለን ማለት ነው። ከዛ በተረፈ ግን ሊተርጂ ኃጢአት አይደለም። ሊተርጂ ማለት ይሄ የአምልኮ ስርዓት ኃጢአት አይደለም፣ ከድህነትም አያጎልም። ስለዚህ ሊተርጂካል መሆኗ እኛ እንድንነሳ አያደርገንም። በተቃራኒው ደግሞ በእኛ ሳይድ ያለውን ደግሞ በነፃነት ማምለክም ከመጽሐፍ ቅዱስ ማሳየት እንችላለን። እሱም ደግሞ ኃጢአት አይደለም፣ ትልቅ ቢግ ዲል አይደለም፣ ከመዳናችን ጋር የሚያያዝ አይደለም። እኛ የዳነው በእምነት በጸጋ እንደሆነ የእግዚአብሔር ቃል የበላይ እንደሆነ ክብር ወይም አምስቱ ሶላዎችን ታውቃላችሁ፣ በዛ ነው ብለን ነው ምናምነው። እና ይሄንን ነገር ጠቅለል አድርገን ተናግረን ይሄንን ነገር ጠቅለል አድርገን ዲፌንድ እያደረግን ከዚህ ባለፈ ግን ኦርቶዶክሶች ላይ ወይም ካቶሊኮች ላይ ከዚህ ባለፈ የተጻፈ ነገር ካላገኘን አላግባብ ማክረር አለብን ብዬ አላምንም። ለዚህ ለማላምንበት ነገር ታሪካዊ ነገር ከሪፎርሜሽን አባቶች ልጥቀስላችሁ። በቪዲዮ አሳይቼዋለሁ። ሉተር ካቶሊክ ቸርች የጌታ ቤተክርስቲያን ነች ብሎ ነበር የሚያምነው። ቤተክርስቲያን የመመስረትም ሀሳብ አልነበረውም። ወንድሞች ከኔ የተሻለ በዚህ ጉዳይ ላይ እንትን ሊሉ ይችላሉ። ቪዲዮን ግን የተጻጻፈውን ደብዳቤ በዚህ በላይቭ ላይ አንብቤዋለሁ፣ አሳይቻለሁ። ካልቪንም እንደዚሁ ኦርቶዶክሶች የጌታ ቤተክርስቲያን አይደሉም ብሎ አያምንም ነበር።
እነዚህ ሪፎርሜሽን አባቶች ብለን ልንጠራቸው እንችላለን። ካቶሊክና ኦርቶዶክስ የጌታ ቤተክርስቲያን አይደሉም አላሉም። አንድ የፔንቴኮስታል ስኮላርስም ወይም ፕሮቴስታንት ስኮላርስም ሌሎቹ የጌታ ቤተክርስቲያን አይደሉም አላሉም። ስለዚህ ስንጓተት በመጠን ብንጓተት ነው ዋናው ጥያቄ። በመጠን ማለት የሆነ ዲስታንሳችንን ይዘን እንጂ ጠላቶቻችን አይደሉም ወገን ማለት ቴዎሎጂውም ራሱ አንድ መጽሐፍ ቅዱስ ይዘን ያለ ነውና መብራራት አለበት አሁን የተናገርኩት። ስለዚህ እስከምን ድረስ ነው የምናከረው? እስከምን ድረስ እንዴ? ከሙስሊም የበለጠ እኮ አሚን እንትን አድርገናልና ፕሊስ በማስረጃ ቢሆን የሆነ ነገር ስንናገር በማስረጃ ይሄንን ፒን ፖይንት እያደረግን እያሳየን ቢሆን። ገድላት ላይ ጥያቄ የለብኝም፣ ምንም ተቃዋሚ ነኝ። ድርሳናት ላይ ጥያቄ የለብኝም፣ እኔም ተቃዋሚ ነኝ። ሌሎች ደግሞ ታሪካዊ ነገሮች ቪዲዮን ገብታችሁ ማየት ትችላላችሁ፣ በማስረጃ ሞግታለሁ። ከዛ በተረፈ ግን የጠላታችሁ ወይም ክርስቲያን ያልሆኑ ሰዎች አይደሉም፣ በአጠቃላይ ክርስቲያኖች ናቸው ብዬ ነው የማምነው። ክርስቲያን አይደሉም የሚል ፔፐር ካመጣችሁልኝ ሼር እንድታደርጉኝ ጠይቃችኋለሁ። ተባረኩ። እሺ ዶክተር ዳኒ በጣም ተባረክ። ሁላችሁም በጣም ተባረኩ። ያው ተመሳሳይ የሆነ ሀሳብ ነው ያላችሁ። ብዙዎች መቼም መረዳት እንዳገኘን እናውቃለን እና ወደ አንድ ነገር ልገባ ነው። መቼም ተባረኩ ሁላችሁም። እና ባለፈው አንድ ቤት ውስጥ የሆነ ውይይት ነበረ፣ አይ ቲንክ አሌክስ ቤት ይመስለኛል። እና ያው የተወደዳችሁ ወንድሞቻችን ኤቢ እና ሳሙኤል ያደረጋችሁት ምልልስ ነበረ እዛ ቤት ውስጥና አንዳንዶች ትንሽ ጥያቄ አለን የሚል ነገር ስላቀረቡ ያችን ነገር ያው እዚህ ቤት መቼም ሶልቭ የምናደርግበት ቤት ነው በብዛት ያው ብንወቀስም ምንም ብንልም፣ ግን ትልቁ ታርጌታችን ሰዎች ሚስ አንደርስታንድ የተደራረጉትን ነገር ሶልቭ እንዲያደርጉ በጣም ቅድሚያ እንሰጣለን ከሁሉም ነገር ማለት ነው። ይሄ ደግሞ ከአባታችን የተማርነው ነው አይደለ? ከክርስቶስ የተማርነው አንድ ትልቅ ነገር ይቅር መባባልን ነው እና ምናልባት ሚስ አንደርስታንድ የተደራረጋችሁት ነገር ካለ እኔ በዚህ ነገር ሚስ አንደርስታንድ ያደረገኝ ነገር ያለ ይመስለኛል። እሱም ደግሞ እንዲህ ሚስ ያደረኩት ነገር ካለ ተባብላችሁ እዚች ጋር ነገሩ እንድንቋጫት ስለፈለኩ ነው። እግዚአብሔርም ፍቃድ ሆኖ ሁለታችሁም አንድ ላይ ስላገኘኋችሁ ማለት ነው። ተባረኩ። ሳሚሻ የምትለው ነገር ካለ አጠር አድርገን አንዳንድ ደቂቃ እንፈታታለን ማለት ነው። በጣም ደግሞ የተወደዳችሁ የምንወዳችሁ ብዙ ነገር ከእናንተ የምንማር ስለሆነ እሺ። ሳሙኤል ሳሚ ያኛውን ያልኩት ሳሚ ቆይ ረፍ ሳሙኤል ረፍ። አይ በቃ ምንም ትክክል ያደረግሽው። በቃ ሳሚሻ ይቀጥልና ከዛ ኤቢ ይቀጥላል። ሳሙኤል ይቀጥል። እኔ ከኤቢ ጋር የተፈጠረው ነገር እንደዚህ የሚጋነን ነገር አይደለም። ኤቢ ቤስት ፍሬንድ ነን። ያው እዛ ጋር የዛን ቀንም ተናገር ያለው በሀሳብ ተቃራኒ ሀሳቦች ልናወራ እንችላለን። አንዳንዴ ቲክቶክም ያው ኢሞሽናል ያደርጋል ምናምን እና ይሄ እንትን ነው። ሩቅ ያለን ሰዎች አይደለም፣ በየጊዜው የምንገናኝ አብረን ብዙ ስራ ልንሰራ የምናስብ ሰዎች ነን። ግን እንዲያውም በዚህ በተቃራኒ ሀሳቦች እና ተቃራኒ ፖሎች ላይም እንደዛ እንኳን በሚታይ ደረጃ ነበር ብዬ ባላስብም፣ ግን ሆነን መሆን ካለብን አንዳንዴ ጓደኝነትም ታልፎ እንደዚህ መሞጋገት ማለት እንዳለበት ማሳያ ነው አድርጌ የማስበው እንጂ ምናልባት እናንተ አይምሮ ላይ ግን በጣም አጋነን ስለነው ከሆነ እናንተን ሶሪ ብንል ነው የሚሻለው እንጂ እኔና ኤቢ ብዙ ኢንተርሴክሽኖች ያለን ወንድሜ ነው እና በጣም ወደው ማከብረው በጣም ውስጡ ትልቅ አቅም ያለ ልጅ ዝግጅት ያለው ልጅ ነው እና በዛ ደረጃ የሚያስፈልገው ነው ያላምንም ሰርፕራይዝ ስላደረገኝ ነው እና አሁንም የሆነ ቀጠሮ ኖሮኝ ራይድ ውስጥ ነው እየሄድኩ ያለሁት እና እኔ እንዲያውም ቶፒኩ ላይ ጥያቄ ያላችሁ መስሎኝ ነበር ያነሳሁት ላይ እንጂ የኛ ምንም ገብስ ነው ወዳው በአንድ ጥሬ ስጋ የሚፈታ ነው። ያን ያህልም ደግሞ የሚፈታም ኬዝ የለም። ቴንክ ዩ ደስ ይላል። በቃ አንዴ ስፖንሰር የስጋው ስፖንሰር እኛ ነን። እንግዲህ የለም ኤቢዬ ትችላለህ መናገር። አንዴ ጠብቀን ሳሚሽ ኤቢ ያለ አሉ እየወጣሁ ነው። አንድ ስልክ ላወራ ነው መጣሁ። እሺ ይቅርታ። ኦኬ እንግዶች ጋር ስለሆንኩ ነውና አሁን ወጥቻለሁ። ጫጫታ ስለነበረ ደሜ እሺ፣ ደስ ይለኛል። እንገናኝ፣ ደውልልኝ። እሺ ሳሚ እንዳለው ነው። በቃ ብዙ አይምሯችሁ ላይ ብዙ ቦታ ባይዝ ጥሩ ነው። በወቅቱ እኔ ሚስ አንደርስታንድ እንዳደረገኝ ይሰማል።
በወቅቱ ሚስ አንደርስታንድ እንዳደረገኝ አስቤያለሁ። ያን ነግሬዋለሁ። እኔም ትንሽ ኦፌንድ ሆኜ ነበረ። እንግዲህ ያው ያጋጥማል ማለት ሰው ሚስ አንደርስታንድ ያደርጋል ብዬ ነው የማስበው። አንዳንድ ጊዜ የምንናገረው ነገር ለሰዎች ግልጽ አይሆንም። ግልጽ ስለማይሆን ሰዎች በቂ ነገር ስለማይሰሙ ስለማንናገር የሆነ ነገር እንዲገምቱ ምክንያት ይሆናል። አይ ዶንት ኖ በብዙ ምክንያት ሚስ አንደርስታንዲንግ ይፈጠራል። ያን የተፈጠረው በወቅቱ ትንሽ ኦፌንድ ሆኜ ነበረ። ምክንያቱም ተመሳሳይ ነገር እያወራን መስሎኝ ነበር። በኋላ አንዳንድ ነገሮች ሲነገሩ ሰማሁ። እነዛ ነገሮች ራሱ ትክክል አልነበሩም። ያኔ እኔ እዚህ ለ4 ዓመታት ያክል የሰማሁትን በወንድሞች መካከል መወጋገዝ፣ መጣላት፣ ግሩፕ መፍጠር፣ ስም መጠፋፋት ምናምን ነው እና ይሄ አሪፍ ነገር አይደለም። ሶሻል ሚዲያው ላይ የሚያሳፍር ነገር ነው፣ የሚያሳዝን ነገር ነው። ለወንጌልም እንቅፋት ነው። መቀባበል፣ መደማመጥ፣ መማማር ያስፈልጋል። ረጋ ማለት ያስፈልጋል ነበር የኔ አቋም። ይህንን ስል ስትሪክትሊ ነገሮችን አንይ እያልኩ አልነበረም፣ ግን በዛ ምክንያት ሳሚ የተናገረው ነገር ኮምፕሊትሊ ለእኔ ወዝ ላይክ በጣም ያልጠበቅኩት ነገር ነበረ። በዛ ምክንያት ኦፌንድ እንደሆንኩ ያኔም ተናግሬያለሁ። እንደዛ ነው የሆነው። ብዙ ከባድ ነገር አይደለም። ኢትስ አወር ሺት። ስለዚህ ኢትስ ኦኬ። እሺ ያው ብዙዎች እንግዲህ ጥያቄ ካለባቸው ያው ነገሩን መፍታት ስላለባችሁ ነው እንትን ያልነው። ምናልባት ይቅርታ ያ ነገር ኦፌንድ ካረገ መባባል የምትችሉ ከሆነ which is good ለሌሎች የማይምሮ እናንተም ነፃ ሆናችሁ ብዙ ስራ ስለሚጠብቃችሁ ወደፊት ምናልባት ስናገር በዛ ሰዓት ኦፌንድ ያደረገ ነገር ካለ አምሶሪ መባባል ትችላላችሁ። ሳሙኤል መቀጠል ትችላለህ። ቴንክ ዩ። ሶሪ እንግዲህ እንዳልኳችሁ ቅድምም ገና ሳሚ ግባ ሲለኝ ያው ፕሮግራም እንዳለኝ ተናግሬ ነበርና ያው የዛ ስልክም ነው የገባብኝ ያለው ዲስትራክት ያደረገኝና ይቻላል የሚለው እንዲያ ካልሆነ በስተቀር በዚህ ደረጃ የሌላ አስታራቂ ያስፈልገው ምናምን እንታረቅ ሰዎች ነን ብዬ አላስብም። ፕላስ ነገም ተቃራኒ ሀሳቦች ልናወራ እንችላለን፣ ልንሞጋገት እንችላለን። በተቃራኒ ሀሳቦች ላይ ቆመን ልንለያይም እንችላለን። ከዛ በኋላ ኦኬ በቃ በዚህ ሀሳብ እኔና ገሌ አንስማማም ብሎ ማሰብ ነው የተሻለ የሚሆነው ብዬ ነው የማምነው። ግን ምናልባት ሚስ አንደርስታንድ አድርጌው ከሆነ እስኪ እናወራውና ነገሩ ላይ እንትን እንላለን። ግን ከዛ ውጪ ምናልባት በተለየ መልኩ ግን እንዲበሳጭ ምክንያት ሆኞ ከነበረ እንኳን ኤቢ ወንድሜን ጓደኛዬን ቅድም ለምሳሌ ያልኳቸውን ነገሮች በዛ ቶል ሌቭል ስናገርና ሳወራ እናንተን የማበሳጨት ጉዳይ ሳይሆን የማምንበት ነገር ስለሆነ ነው እና እንደዛ ነው እንትን ብለው። ስለዚህ በእኔ በኩል it is very simple ለኔ to say sorry ማለት ነው። ኤቢ የምትለው ሀሳብ አለ? የለም በቃ ይኸው ነው። ብዙ ችግር የለውም። ስኖት ቢግ ዲል ብያለሁ መጀመሪያ። ችግር የለውም ማለት ሚስ አንደርስታንድ የተደራረግነውን ነገር ሌላም ጊዜ ላይ ልንነጋገር እንችላለን። የሀሳብ ልዩነቶች አያጣሉንም። ብዙም ቦታ የሚሰጠው ነገር አይደለም። ኢትስ ኦኬ። ታንኪዩ ተረቲ በጣም ስለ ኮንሰርንሽ ተባረክ። ሳሚን በለው ታንኪዩ በለው። ይቅርታውንም ተቀብያለሁ እኔም እንዲካረኩ ይባላል ማለት ነው። እሺ በቃ ሳሚ ያው በቃ ቁርጡን ማሳት በላ እንዴት ትላለህ? ቆይ ቁርጥ አንድ ጊዜ ጨርሱ። አይ በቃ እኔ ማለት ሳሚ እኔን ኦፌንድ የሚያደርግ ንግግር ዴሊብሬትሊ
እንዳልተናገረ ያው ከተናገረ በቂ ነው። እኔም ቢሆን የተናገርከው ነገር በወቅቱ በጣም አሳዝኖኝ ነበረ። ነግሬሃለሁ ለአንተም እዛው ከላይ ውሳ አልወጣ በጣም ኦፌንድ ሆኜ ነበረ። የሀሳብ ልዩነት ስለሆነ ሳይሆን ትክክል ባልሆነ መልኩ በብዙ ሰዎች ወደ 300 ምናምን 400 የሚጠጋ ሰው ባለበት መልኩ የተናገርከው ነገር ምቾት አልሰጠኝም ነበር፣ ኦፌንድ አድርጎኝ ነበረ። እና እንግዲህ አንተ ይቅርታ ካልክ ማለት እኔም ሳታውቅም ቢሆን ኦፌንድ ካረከኝ ያን ይቅርታ ከጠየቅ ይቅርታን ተቀብያለሁ። ይቅርታን ከመቀበል ውጭ ምንም አማራጭ የለም። ሌሎች ችግሮችን ደግሞ እንግዲህ እንዳልከው ወይ ስንገናኝ ወይ ሌላ ጊዜ ደግሞ ቤት ከፍተንም ቢሆን እናወራባቸዋለን። ችግር የለውም። ይቅርታን ተቀብያለሁ። ቴንኪው በጣም በጣም እሺ ቴንኪው። ግን ምናልባት አንድ ሰከንድ ክሊር ለማድረግ ያህል ሶሪቲ እኔ አሁን በሰዓቱ እስካሁንም ክሊር ያኖረልኝ ከዛ በኋላም ቪዲዮዎች ተለቀው ብዙ እንግዲህ ኤቢ አይታቸው ሊሆን ይችላል እና ከባራክ ጋር በተያያዘ የተለቀቁ ቪዲዮዎች ምናምን ብዙ ቦታ ሜንሽን ተደርገሃል ብዬ አስባለሁ። ብዙ ቪዲዮዎችም ደርሰውኛል እና እንደነዛ አይነት ነገሮች እንዳይፈጠሩ ዲፌንድ ከማድረግ አንፃር በዛ ላይ በግድ አንድ መሆንም አለብን ብዬ አላምንም አንዳንድ ሀሳቦች ላይ እና ያለኝን ሀሳብ እኔ አልቀበልም ደግሞ ቃሌም ሲለው ነበር፣ ኤፊም ሲለው ነበር፣ የዛን ቀን ሌሎችም ሲሉት ነበር። እኔ ምናልባት ለየት ያለው በፊት ለፊት ስም ጠርቼ ኤቢ ያለውን ጉዳይ በዚህ አግባብ እኔ አልቀበልም፣ እነዚህ ነገሮች ዲፌንድ መደረግ ያለባቸው ናቸው የሚል ነው እንግዲህ የተናገርኩትና አሁንም ከሶሻል እንትኑ አንፃር ምናምን በሚል እንጂ ምናልባት ማውራት ሊጠበቅብን ይችል ይሆናል እንጂ እኔ ፐርሰናሊ ኤኒዌይስ በቃ እሺ፣ ስልክም እየገባብኝ ነው። ሌላ ጊዜ እናወራለን። እደውልልሃለሁ። ተባረኩ። ልውረድ ወገኖች። አሁን እሺ፣ ሞር ተደዋወሉ። አይ መደዋወል ብቻ ሳይሆን ምናልባትም እዚህ ቤትም ነገሮችን አንዳንድ ነገሮችን መጥራት ካለብን እናጠራለን። ኤኒዌይስ ሁለታችሁም ትክክል ናችሁ በሰዓቱ። ሳሚሻም ዲፌንድ ያደረክበት መንገድ፣ ኤቢም ደግሞ ባራክን ዲፌንድ ያደረክበት መንገድ በራሱ እይታ በራሱ ጫማ ትክክል ነው። ግን እንዳላችሁ ሁለታችሁ ቤስት ፍሬንድ ናችሁ። የምትሰሩት የምታገለግሉት አገልግሎት አለ በፊታችሁ። እኛንም ታሳቢ አድርጋችሁ ይህን ነገር እንደዚህ ሰላማዊ እንዲሆን ስላደረጋችሁ ቴንክ ዩ ጋይስ። ኤኒታይም ግን እዚህ ቤት ውስጥ ማጥራት ከፈለጋችሁ ታጠሩታላችሁ ማለት ነው። ፕላስ እንፈልጋችኋለን፣ ቅድም እንዳልኩት ማለት ነው። የምትፈልጉ ልጆች ናችሁ። ብዙ የተበላሸ ነገር አለ አሁን ቲክቶክ ላይ ሪሰንትሊ ስፔሻሊ በወንጌል አማኞች ላይ ቤት ውስጥ በጣም የተበላሸ ያለ ነገር አለ እና ይሄ በቃ መለያየት፣ መገፋፋት ምናምን የሚባሉ ነገሮችን ዊኒድ ቱ ላይክ በደንብ ቆመን እንትን ማለት አለብን እና እናንተ ናችሁ ደግሞ ቀዳሚዎች፣ በትምህርቱም በአገልግሎቱም ቀዳሚዎች እናንተ ናችሁ። ይሄን ነገር እናንተ ላይ ማየት እንፈልጋለን። አንድነት፣ ቲም ወርክ ያስፈልጋል። እሱን ነገር ፊተኛ እንድትሆኑ እንፈልጋለን። ይሄ ቤት ሁልጊዜ ለእናንተ ክፍት ነው። መታችሁ በጣም ስርዓት ባለው መንገድ፣ ሪስፔክት ባለው መንገድ የእኛንም ትምህርቶቻችንን እንዲሁም ደግሞ ሴም ታይም ደግሞ ሌሎች ትምህርቶችንም ደግሞ ሪፊዩት የምናደርግበት ኦፖርቹኒቲ ስላለ እናንተን እንፈልጋችኋለን ለማለት ነው። ሶሪቴ ይሄን ካልኩ ይበቃኛል። አይ ቲንክ ሳሚሻ ቴንክ ዩ በጣም ወደ አገልግሎት መግባት ትችላለ። መልካም የተባረከ ቀን ይሁንልን። ቴንክ ዩ ኤቢም ግን ያንን ርዕስ ይዘን መምጣት እንችላለን። ያችን ርዕሱን ሳይሆን እዛች ሀሳብ ላይ የሰጠውን ሀሳብ ኤቢም ምናልባት ሳሙኤልን መጥቶ ያንን ነገር ሚስ አንደርስታንድ ተደራርጋችሁትን ደግሞ እንዲህ ለማለት ፈልጌ ነው እንዲህ ነው የሚለውን ማድረግ እንችላለን። እግዚአብሔር ይባርካችሁ፣ በጣም ሰላሙን ያብዛላችሁ፣ እግዚአብሔር ረድቷችሁ አብራችሁ ቁርጥ ብሉ ብለን እንላለን። ተባረኩልን በጣም